ስልሽ ካላመንሽ ቸግሮኝ ሸጮ ቢሆንስ ሲለኝ ምን ቸግሮ ነው የምትሸጠው? እኔ እኮ በወር ገንዘብ እየላኩ ነው። ቸግሮ እንኳን ብሸጥስ ለምን እንደኔ አልነገርከኝም? ከዚህ በፊትም እቃ ገዝቶ ነገር ያለው ባለፈውም አንድ ያሪክ ሲቀርታ ስልክ አንዴ ቤስ እስኪ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ነው። ሜምበር ያልሆናችሁ ሰዎች አንድ ኮይን ነው የሚጠይቀው። ኮይን ያላችሁ ሰዎች የሌላችሁ እኔ እሰጣችኋለሁ፣ ችግር የለውም። እሺ ቅድም ሰጥቻችኋለሁ፣ አሁን በኔክስት ራውንድ እሰጣችኋለሁ። ልክ ልንጨርስ ስንል አካባቢ እሰጣችኋለሁ። አሁን ኦልሞስት 50 ደቂቃ አለን። በመሀል እሰጣችኋለሁ። ለምትችሉ ሰዎች ግን ሜምበር ሆኑ። ያው ፒን ስለማድረግላችሁ ግራ እንዳይገባችሁ። አንደኛ ነገር ያንን ቲቪ ስገዛ ልጆቹ ሰው ቤት እንዳይሄዱ ብዬ ነው ያንን ቲቪ የገዛሁት ማለት ነው። ሲቀጥል ደግሞ እውነት ለመናገር አንተ ሌላ እቃ የሚቀድምና ቀደም ተከተላለው አይደል እንዴ? መምጣት የነበረበት ከሌላው እቃ ቀጥሎ እሱ ነበረ። ግን በቃ ያም አልተዋጠልኝም። እስካሁን ጥያቄ አለብኝ እና ከዛ በኋላ በቃ የልጄ ነገር በጣም እንትን አለኝ፣ ተሰማኝ። እንዴት ልጄ እንደዚህ ልትለኝ ቻለች? ይህን ያህል በ2 ዓመት ውስጥ እንዴት ልጄ ልትቀየር ቻለች? በዚህ አይነት በቃ እነዛም ትንንሾቹ ምን እየሰሙ ነው የሚያድጉት? እንዴት ነው የሚያድጉት የሚለው ነገር እኔም በጣም አሳሰበኝ እና ሲደውልልኝ እሱ እንደዚህ በቃ ሊያወራኝ ይፈልጋል። በቃ እንደ ባልና ሚስት ሊያወራኝ ይፈልጋል። እኔ ግን ውስጤ በጣም ስለተጎዳ እሱ በቃ እወድሻለሁ እንኳን ሲለኝ እኔ ምላሽ መስጠት አልችልም። በቃ ደህና ደር ብዬ ነው ስልክ የምዘጋው። ለምን ውስጤ በጣም ተጎዳ። በፊት የጎዳኝ አለ፣ አሁን ደግሞ ሲጨመር በቃ ልቤ እየሻከረ መጣ። ቢያንስ ከዚህ ሄጄ በቃ እኔና እሱ እንኳን የሆነ በቃ አንድ ላይ መኖር ባንችል መስማማት ባንችል እንኳን በቃ ከተለጥ ብዬ የያዝኩትን ነገር ይዤ ትንሽም ነገር ቢሆን ልጆችን በቃ አስተምራለሁ፣ ልጆችን ይዛለሁ የሚለው ነገር ነው። ግን አሁን ደግሞ ከትልቋ ልጅ ጀምሮ ትንሾቹ ልጆች ምን እያዩ ነው የሚያድጉት? ምን እየሰሙ ነው የሚያድጉት? አእምሯቸው ሊበላሽብኝ ነውና በጣም ተሰማኝ። አንድ ሀሳቤ ባለፈው 2 ዓመቴን ስጨርስ ቫኬሽን ነበረኝ። አንድ ወር ሄጄ 20 ምናምን ቀን ሄጄ መምጣት እችል ነበረ። ግን እዛ ሄጄ የሚያሳርፈኝ ነገር ስለሌለ ቀረውኝ። እሷም ነገርኳት፣ በጣም ጥሩ ናት፣ መድኃኒት ትረዳኛለች። ከዛ እሷም ሄደሽ ትመጫለሽ ስትለኝ ትፈልጊያለሽ ስትለኝ እሄዳለሁ፣ አዎ እሄዳለሁ፣ ሄጄ እመጣለሁ አልኩኝና ከዛ በኋላ ላይ እሷም እንድሄድ አልፈለገችም። ማለት ሄዳ ወይ በዛው ትቀራለች ምናምን ብላ ነው መሰለኝ። እሷም አይ አንቺ እኮ ከምትሄጂ 20 ምናምን ቀና ተረፍተሽ ከምትሄጂ የትኬቱ ብር ላንቺ ነው፣ ላንቺ ይሰጥሻል። እኔ ደግሞ እዛ ጋር ልጄንም ወንዱ ልጄን አስገርዛለሁ ብያት ነበርና ለልጁም የሚያስፈልገውን ነገር እኔ እሰጥሻለሁ፣ ሙሉ ወጪውን እኔ እችላለሁ አለችኝ ማለት ነው። ከዛ እሺ ብዬ ንገሪኝ አለችኝ፣ የሚያስፈልገውን ውጪ ማለት ነው። ከዛ ስትለኝ እሺ ብያት አሌክስ 2 ዓመት ሙሉ ገንዘብ እየላኩ ነው። ቢያንስ ወንድ ልጅ ነው ይሄ ልጅ፣ አሁን ግሬድ ነው፣ እስካሁን አልተገረጸም። የልጅ ያለ መገረዝ እኔ ነኝ እያሳሰበኛለሁ። ግን እሱ አንድም ቀን አስቦ ያውቅም። እሱ የሚያስበው ስለራሱ ልብስ፣ ስለጫማው፣ ስለዛ ስለሚያስፈልገው ስለራሱ ነገር በቃ የሚያስበው ማለት ነው። ሁሉ ጊዜ እንደ ሚስት እኔን አትረጅኝም፣ እንደ ሚስት እኔን አትረጅኝም፣ አንቺ እዛ ከሄድሽ ጀምሮ ተቀይረሻል፣ በቃ የብር ባለቤት ሆነሻል ይለኛል ማለት ነው። ያን እንዴት አድርጌን አስረዳው? ማለት እኔን ላለመረዳት አውቆ ልቡን ዘግቷል። እኔ ደግሞ ምን ያህል እየተጎዳው እንደሆነ አላወቀም። እና አሁን ላይ ምክር እንድትሰጠኝ የምፈልገው አሊስ ማለት አንድ ሚስት ከልጆቿ ተለይታ ሰው ቤት እየሰራች
የቆየችበትን እድሜ ልኳን ለባሏ ገንዘብ መላክ ግዴታ አለባት ወይ? እና እኔ ጃሪክስ እውነት እኔ በጣም ግራ ገብቶኛል። እኔ ጤነኛ ልጆችን እግዚአብሔር ሰጥቶኛል። በልጆች አንድ ቀን የሕክምና ብር አውጥቼ አላውቅም። ልጆቼ በጣም ስነ ምግባር ያላቸው ናቸው። ግን በበፊቱ ሁኔታ እንዲያርጉልኝ ይፈልጋሉ። አሁን ግን እንደዛ አይደለም እየሆኑ ያሉት። ቤት እንኳን ርቃ ተከራይ፣ ደህና ቤት ተከራይ ስለው አይሰማኝም። እዛ ቤተሰቦቹ ቤት ነው አጠገብ ነው የሚከራየው እና ባለፈውም አልኩት ማለት አታምኝኝም፣ አንቺ እኔን አታምኝኝም። እኔም በአንቺ ላይ ለአንቺ ያለኝ እምነት ርቋል። የበፊቷ የማቅሽ አንቺ ለምለም አይደለሽም ይለኛል ማለት ነው። እና ይቅርታ አሌክስ፣ በጣም አረዘምኩኝ መሰለኝ። እና ሲለኝ ነገርኩት። እኔ ነገርኩት። ከዚህ በፊትም እኮ ማለት ስራ የመንግስት ስራ ነበር የሚሰራው እና ከዛ ጥሩ ወጥቶ ከቤተሰብ ቤት ነበር ነው ወደዚህ ልንመጣ አካባቢ ላይ 2 ዓመት እሱ ቤተሰብ ጋር የኖር ነው እና ያንን የኖርንበት 2 ዓመታቶች ለኔ ሲኦል ነበሩ። በጣም ብዙ ነገር አሳልፌያለሁ። ራሴን ማጥፋት እየፈለኩ ብን ብዬ መሄድ እየፈለኩ ልጆቼን እያየሁ ያለ እናትና ያለ አባት አድጌ ልጆቼም ያንን መድገም እንዲደግሙ ስለማልፈልግ ማለት ነው እና ባለፈው ሲናገረኝ ነገርኩት። እኔ እኮ አልኩት ከዚህ ሄጄ ነገ ቢቸግረኝ እንደባል እንደማታስተዳድረኝ አውቃለሁ። ስለዚህ እኔ አሁን ላይ ሲሄድ የማንንም እጅ ማየት አልፈልግም። ለምን ጉልት ሽንኩርትና ቲማቲም ነግጄ አልኖርም። ስለዚህ የራሴን ነገር መያዝ አለብኝ። በቃ አንተ አንድና አንድ አእምሮህን አሳምነሃል። ስለዚህ እኔ ብር ሴቭ መደረግ አለበት አልኩት ማለት ነው። እና ከኔ አደብቀሽ የምታስቀምጪው ብር ለአንቺ በረከት አይሆንልሽም ምናምን ነገር ይለኛል ማለት ነው። እና ይሄ ነገር በጣም እየጎዳኝ ነው አሌክስ። በቃ ከዚህ በላይ መናገር አልፈልግም አሌክስ። እና ምከረኝ እስኪ፣ ሀሳብ ስጠኝ። ደክሞኛል። አይዞሽ። እድሜሽ ምን ያህል ነው? አሁን 32 የሚያስጡኝ አሁን። ልጅሽ እድሜው ምን ያህል ነው? ያልተገረዘች የልጅሽ እድሜ ምን ያህል ነው? አልተገረዘም ያልሽ 14 ዓመቱ። አሁን 14 ዓመቷን ይዛለች። የመጀመሪያ ልጅ፣ ሁለተኛው ልጅ 9 ዓመቱ፣ ሶስተኛው ልጅ አሁን 6 ዓመቷ ነው እኮ። አይ አሁን በልጅነት እሱም የልጅነት ባሌ ነው። ልጅሽ እንዳልተገረዘ ነግረሽናል አይደል? እድሜው ምን ያህል ነው? እሱ አሁን 9 ዓመቱ። ለምን ነበር ያላስገረዛችሁት በልጅነት? በልጅነቱ አሌክስ ወደኋላ መመለስ እንዳይሆን ብኝና ምክንያቱም ብቻ ችግር የለውም። ያው በራስ ቤትም ያሳለፍኳቸው ነገሮች እንደ ባል ትሪት ስላላደረገኝ ያው እንዳልኩ ነው ቅድም ማምንትን አይልም። ግን ያ ማለት እኔ እንደሚስት እንደዚህ ማለት የምጠይቃቸው ነገሮች ሳይሆኑ ቀርተው ሳይሆን ይቅርታ። እና ሁለተኛው ልጄን የወለድኩት እሱ ቤተሰብ ቤት ነው ማለት በመሀል ስራ ላይ ቆሱ የእሱ ቤተሰቦች የሚኖሩበት አካባቢ መተን ነበረ የግል ስራ ልንሰራ ማለት ነው። የኔ ኔትወርክ ነው ይሰማል አሌክስ? ይሰማል። ይሰማል። አዎ ይሰማል።
ተቋረጠች መሰለኝ። ተቋርጣል አሌክስ። ኔትወርክ ነው መሰለኝ። ይሰማል ይሰማል ይሰማል። አሁን የተቋርጠ ነበረ እና ማለት ነው በመሀል መተን ነበረ ስራ እንትን ብሎ አቆሙ፣ ግን አላቆመም። ያው በቫኬሽን ነበር እንትን ያለው። እሱ ቤተሰብ ጋር ነው የወደድኩት ወንዱን ልጄን ማለት ነው። እና እሱ ደግሞ እዛ ስራ እየሰራ ነበረ እየተመላለሰ ነበረና በቃ በ7 ቀኑ ነበር መገረዝ የነበረበት አውቃለሁ። ግን ያው እዛም ወልጄ እሱ ቤተሰብም ወልጄ እንደባል መጣ። በወለድኩ በ3ኛ ቀን ነው የመጣው ማለት ነው። በወለድኩ በ3ኛ ቀን ነው የመጣው ወላለች እንደተባለ ማለት ነው። እና ሲመጣ እንደባል ለልጁ እንኳን መታቀፊያ አልገዛም። ምንም ነገር አልነበረኝም። አራስ ቤት ማለት ነው ምንም ነገር እና 7 ቀን ቆየ። 3 ቀን አሌክስ እየሰማኝ ነው? ተቋርጠሃል አንተ? አዎ ይሰማል። አይ የሷ ኔትወርክ ነው እኮ ወይ ዋይፋይ ከዋይፋይ እየራቅሽ ነው መሰለኝ። ሄሎ እሺ፣ ቀጣይ አስቸጋሪ ነው። ከመጣች ነገሩን እሺ። ፕሮፋይሏም ያው ስላየሁት ሰላም። እሺ ቀጣይ ስትገቡ ቶሎ ሄሎ በሉን እሺ። ካላላችሁ እንደሌላችሁ፣ ምክንያቱም ብዙ ሰው ስላለ በር ላይ ቶሎ ቶሎ ጊዜያችን እንድንጠቀምበት። ጤና ይስጥልኝ። እሺ ቀጣይ እንግዲህ ያገቡት እንደዚህ ካሉ ሲንግሎች እንዴት ነው መናገር ትተናል። ሰላም እንግዲህ ያገቡት እንደዚህ ካሉ ሲንግሎች እንዴት ነው መናገር። ሄሎ ቀጣይ አይ ለመገረዝ እንኳን ችግር የለውም። 9 ዓመቱ ነው ካለች አባትየው ወንድ ስላልሆነ እንጂ እንደውም እሷ ለዚህ መጨነቅ ያለባት ጉዳይ አይመስለኝም። ግን ወንድ አይደለም ያገባችው። ለዛ አባቱ ቁጭ ብሎ ልጁ ሳይገረዝ 9 ዓመት እየሆነው እያየ ዝም ካለ የሆነ ዲስኦርደር አለበት ማለት ነው። አባቱ ራሱ ጤናማ አይደል? ገብቷችኋል? ምክንያቱም እሷ አታስፈልግም። በቃ እሷ ከሀገር ውጭ ከሆነች አባትየው ምንድን ነው የሚያደርገው? ወንድ ልጅ ነው ፕላስ ልጁ ነው። የምን ታረጉታላችሁ እንደዚህ አይነት ሰው እንጂ 9 ዓመት ልቅ አይደለም ለማገረዝ። ሰላም ሰላም፣ እንዴት ነህ አሌክስ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየህ። ምን ይመጣልስ? አይ እኔ እንኳን ምን መሰለክ ብዙ ጊዜ ስትመክር ምናምን አይካለሁ እና ከኔ ትንሽ ተሞክሮ ለሴቶች ማካፈል ፈልጋለሁ እኮ ንገሪኝ። አዎ እና ምን አለ መሰለክ እኔ ወደ 8 ዓመት ያህል ሳውዲ አረቢያ ኖሬያለሁ። አግብቼም አልተሳካም። ቤተሰብ ገንዘብ አጥፍቶብኝ የወለደኝ አባት ራሱ ሞታለች ብሎ ምናምን ከባንክ ወረቀት አውጥቶ የሞት ወረቀት ሁላ ተሰጥቶኝ ምናምን ያንን ሁላ ተስፋ ሳልቆርጥ ዛሬ ላይ ደግሞ ድጋሚ ቆይ የኔ ናት የሞቱ ነገር አልገባኝም። ገንዘብ እኔ ያስቀምጣለሁ ሳውዲ እያለሁ ማለት ነው በባንክ። ከዛ ሞታል። ከዛ የሆነ ሰዓት ደግሞ መሬት ለመግዛት ብዬ ትንሽ ከቤተሰብ ጋር ስንጣላ አቋረጥኩና በመሀል ገንዘቡን ማስገባት ሳቋርጥ በህይወት የለችም ሞታለች የሚል የሐሰት ወረቀት አስገብተው ያንን ገንዘብ አወጡብኝ። እነማ? አባቴ። ሳትሞቺ? በህይወት እያለ እንዴት ነው ያንን ማድረግ የቻሉት? አልገባኝ። በሐሰት ማስረጃ ማለት ነው። በሐሰት አስመስክረው ወረቀት አስገብተው እኮ አሁን ስላልሰማሁ ነው እንደዚህ ሆነ። ሪል ነው ይሄ ውሸት ሳይሆን ሪል ነው። እና
ያንን መጀመሪያ 4 ዓመት ሰርቼ ተመልሼ ገባው ኢትዮጵያ፣ አገባው፣ አልተሳካም። ከዛ አሁን በቃ ህይወት ሳይሳካ ሲቀር ተስፋ ሳልቆርጥ ተመልሼ ሄድኩኝ። ተመልሼ ሄጄ እየሰራው በቃ ለራሴ እና ለቤተሰቤ ማድረግ እችላለሁ ብዬ በማደጎ ነው ያደግኩት። ጉዲፈቻ ነው ያደግኩት እና ያ ብቻዬን ማደጌ በቃ ማንም እንደሌለኝ ለእኔ ለራሴ እኔ ነኝ ያለሁት ብዬ እንዳድግ አድርጎኛል። እና ምንም ነገር ላይ ተስፋ አልቆርጥም፣ እግዚአብሔርን ሁሌ ስለምደገፈው ማለት ነው። ከዛ 4 ዓመት ሰርቼ በ2 ዓመቱ ምናምን መሬት ገዛሁ። በ2 ዓመቱ ማለት ነው። ከዛ በ2 ዓመቱ መሬት ገዛ። 2 ዓመት ከምናምን ደግሞ በቃ በፊት እያጠራቀምኩ ያለ ከዛ 2 ዓመቱን አቋርጬ ነው ትንሽ ግጭት ሲፈጠር ቦታ መግዛት አለብኝ ብዬ ያንን አቋርኩና ቦታ እስከዛ ቦታ ገዛልኝ። በእርግጥ ቦታውን የገዛልኝ ሌላ አጎቴ ነው። ይሄኛው ግን የባንክ አካውንት ምናምን ያለ ወላጅ አባቴ ጋር ነበረ። ከዛ ትንሽ ስንጨቃጨቅ ያንን ገንዘብ አውጥቶ እሱ ለሌላ ነገር አዋለው። ብዙም ያን ያህል ወደ 200 ሺህ ብር ነው። የብሩ መብዛት ማነስ ሳይሆን ይቅርታ ስላቋረጥኩ፣ ሞታለች ብሎ አንድ ሰው በሐሰት እንዴት ነው ሊያደርግ የሚችለው? አንቺ እኮ እንዴት መሰለክ፣ የባንኩ ደብተር እሱ ጋር ነው፣ ወላጅ አባቴ ነው እና በሐሰት ሰው ገዝቶ ነው ያስመሰከረው። በፍርድ ቤት ነው ያስመሰከረው? በሐሰት ማለት ነው፣ በጉቦ እኮ አንቺ መሞትሽን እንዴት እንደሞትሽን ምናምን ፈጥረው ማለት ነው። ወረቀት በስርዓቱ አስገብተው ከዛ እኔ 4 ዓመቴን ጨርሼ አገር ሰላም ብዬ መጣሁኝ ማለት ነው። ቦታ መሬት ገዝቼ ከዛች በዚህ ደግሞ 2 በርሜል ምናምን ልብስ ካርጎ አርጌ በዛ ብር በቃ ወላጅ አባትሽ ናቸው? ወላጅ አባቴ ነው። እኔ ያደግኩት ጉዲፈቻ ነው። ከዛ እኔ ከእሱን ትቼው ብያለሁ፣ 8 ዓመት ነው የሰራሁት። ከዛ አባቴን ትቼው እኔ ለወላጅ እናቴን ስለማላቃት በፊት እሷ ሳገኛት ለሷ ቦታ እኔ ያሰብኩትኝ አረጉልኝ። ከዛ በቃ በጣም በብዙ ነገር ተስፋ ቆረጥኩ ምናምን። ከዛ ከቤተሰብ ጠፍቼ የራሱ ሁሉንም ነገር ትቼ መስተንግዶ መስራት ጀመርኩ አዲስ አበባ እነሱን ላለማየት። ከዛ እየሰራው ያለ በቃ ያመጣሁትም ልብስ ምናምን ግማሹን ቦንዳ ቤት አስረከብኩት ምናምን፣ ሁሉም ነገር በካከነ ማለት ነው። ከዛ እንደዛ እየሰራው ምናምን ምንም ነገር ደግሞ ኢትዮጵያ ልመች ሲል ምግብ ሰራለሁ፣ ሼፍ ነኝ፣ ከድሮም ተምሬያለሁ፣ ምግብ ባለሙያ ነኝ። ከዛ እንደዛም እዛም እየሰራው ምናምን ከዛ ድንገት አንድ ልጅ ያገኘችኝና ወደዚህ ላከችኝ እና ወደዚህ ላከችኝ። እግዚአብሔር ይመስገን አሁን ላይ ጥሩ ደሞዝ ይከፈለኛል፣ የምግብ ባለሙያ ነኝ። እና ግን ምንድነው ለሰዎች ማስተላለፍ የምፈልገው መልእክት ዛሬ ላይ ከሌ እንዲያደርገኝ ከሌ እንዲሆነ ብለን መውደቅ ሳይሆን እግዚአብሔር ከማንም በላይ ስለማይተወን፣ ወንድ መጣ ወንድ ሄደ ቤተሰብ ተወን፣ ዋናው ነገር እግዚአብሔር ይመስገን በአሁኑ ሰዓት እኔ የራሴ ቦታ አለኝ። ለእናቴ ቤት ሰርቻለሁ። የ30 ዓመት ወጣት ነኝ። ነገም ላይ ደግሞ ሰርቼ ለራሴ ማድረግ እችላለሁ። እና እከሌ እንዲያደርገኝ ምናምን ሲሉ ብዙ ጊዜ ይከታተላለሁ። እና በቃ ማንም እንደሌለን አምነን፣ በተለኛ ስፔሻል እዚህ ያለን ሰዎች በቃ ራሳችንን ነው ቅድሚያ ማስቀደም ያለብን። በቃ ማንም ሲቀር ይቀራል። አስበው፣ በህይወት እያለ ሞተ ካልመባል ከባድ ነገር ነው። በእኔ አቅም ሳይሆን የቻልኩት እግዚአብሔር እንደማይተወኝ ስለማምን፣ ነገ የተሻለ ነገር እንደሚሰጠኝ ስለማምን። ልጅ የለኝም፣ ትዳር የለኝም። ሁሉም ነገሮች ግን እግዚአብሔር ሲፈቅድ እንደሚሰጠኝ አምናለሁ። እና እዚህ ያላችሁ ልጆች የጠፋባችሁን ነገር እያሰባችሁ፣ የከዳችሁን ሰው እያሰባችሁ፣ ልጅ ካላችሁ ኦኬ፣ ባላችሁን የተወሰነው ጊዜ ካዩ ማይሆን ከሆነ በቃ ወደ ራሳችሁ ሽፍት ማድረግ፣ ራሳችሁ ላይ መስራት። በቃ እኔ እጽፋለሁ፣ እግዚአብሔር ብረዳኝ ታሪኬን በመጽሐፍ መልኩ እንትን ማለት ፈልጋለሁ። የሆነ ለሌሎች መማሪያ እንዲሆን ፈልጋለሁ። እጽፋለሁ የተወሰነ፣ አሁንም ጀምሬያለሁ።
እና እህቶቼ በርቱ። እርግጠኛ ነኝ እዚህ ጋር ብዙ ሰው ይሰማል። እና ሞትን እንኳን ሞታል ተብሎ እንኳን መኖር ይቻላል። ጤና ካላችሁ አሁን ያላችሁበት ቦታ ላይ ሮጣችሁ መሄድ ሳይሆን ለራሳችሁ መያዝ፣ ራሳችሁን አቁሙ። ማንም ለእኛ የሚያስብልን የለም። ሁሉም የአረብ ሀገር ዘፈን ቢዘፈንም ቪዲዮ ቢሰራልን ሁሉም ለመፈመስ ነው። ግን በቃ ያለንን ነገር መያዝ፣ ጤንነታችንን መጠበቅ በቃ እና ደግሞ ምንም ነገር ላይ ብትሆኑ እግዚአብሔር የመጨረሻው አስተንፋስ ላይ ከእናንተ ጋር ነው። በቃ ክርስቲያን የሆናችሁም በእምነታችሁ ጸሎት አድርጉ፣ ሙስሊም የሆናችሁም ዱዓ ማለት ለእግዚአብሔር ምንም የሚሳነው ነገር የለም። በጣም የሚገርም እዚህ ሀገር እንኳን መጥቼ መጀመሪያ የመጣው 1300 ብር ነበር ደሞዝ እና ከሴትዮ ጋር ልስማማ ስንል ድንገት የሆነ ልጅ ለምን አትቀየሪም አንቺ እኮ ጎበዝ ነሽ ብሎ ሌላ ቦታ ቀየርኩ። እግዚአብሔር ይመስገን አሁን 1800 ነው እንኳን የሚከፈለኝ ደሞዝ ማለት ነው። እና ተስፋ ባረግነው ቁጥር እግዚአብሔር ለእኛ የተሻለ ነገር አለው። በተለይ አሁን ከኔ ቀደም ስታወራ የነበረችው የልጆች እናት ነበረች። እሷ እንኳን ልጆች አላት፣ እኔ እንኳን ልጆች የለኝም። ገና ወደፊት ተስፋ አደርጋለሁ እግዚአብሔር ከፈቀደ ይሰጠኛል። እና ልጆችን እሷም እየሰማሽኝ ከሆነ በቃ ልጆችን ሰብስበሽ ማስተማር ካለብሽ ልጆችን እያስተማርሽ ራስሽን ያዥ። ግራ መጋባት አይጠበቅብሽም። በቃ ግራ መጋባት አይጠበቅባችሁም። የራሳችሁ ገንዘብ በወር ቆጥራችሁ ብትወስዱት እናንተ ናቸው። ደሞዛችንን ቆጥረን የምንቀበለው በእጃችን ነው። ሞሉ ይዘን ስንጠርግ ስናበስል ስንሳ ማን መጥቶ ለኛ አንድ ሳህን ያጥብልናል? እንደዚህ እከሌ ደስ አለው አላለው የራሱ ጉዳይ። በቃ እኛንን ለኛ ያለ ነው። በቃ ፕሊዝ ሴቶች፣ እዚህ ጋር በብዛት ሴቶች ነው የምትኖሩት እና እራሳችሁን ያዙ። በቃ ነገ እንደሚያልፍ አዲስ ቀን እንዳለ እመኑ። በቃ እግዚአብሔር ረድቶ ደግሞ መጽሐፌን ነገ ወይ አሳትሚው ምናምን ለሌሎች መማሪያ ይሆናል ብዬ ተስፋ አደርጋለሁ። አንተንም ደግሞ በዚህ አጋጣሚ እንደ ወንድም ከሁሉም ጋር ከከፋው ጋር ጆሮ ሰጥቶ ማዳመጥ ትልቅነት ነው እና ጆሮ ሰጥተክ ስለምታዳምጣቸው እግዚአብሔር ይህንን ልቦና ስለሰጠክ እግዚአብሔር ምስጋና ይግባ፣ ክብሩን እግዚአብሔር ይውሰድ እና በዚሁ ቀጥል። አመሰግናለሁ። ከኔ እንደምትማሩ ሴቶች ተስፋ አደርጋለሁ። ትንሽ ለየት ያለ ነው። አልሰማሁም። በህይወት እያላችሁ ሞታችኋል ብሎ አንድ ሰው ማስመስከር ከቻለ ይሄ እኮ በጣም እኮ አደገኛ ነገር እኮ ነው እና ኤኒ ታይም ማንኛውም ላይፍ ውስጥ ሊፈጠር ይችላል እና ማንኛውም ሰው ህይወት ውስጥ እናንተ መከራችሁን እየበላችሁ የሆነ ሀገር ላይ ተሰዳችሁ ደፋ ቀና እያላችሁ ስንበዲ ቤተሰብ ነኝ ባይ እንግዲህ ወላጅ አባቷ ነው እንግዲህ አስባችሁታል። አሁን ማንን ነው የምታሙት? ከሰማይ በታች ከፈጣሪያችሁ በታች የምታምኑት ማንንም መሆን የለበትም ብላችሁ በዚህ ቴንክ ዩ ሽፊፊ ማንንም ሰው ማመን የለባችሁ። ነገ እንግዲህ ቺ በህይወት ኖራ መከራዋን በልታ ባንክ አካውንቷ ውስጥ ያስቀመጠችውን ገንዘብ ለገንዘብ ሲሉ አባቷ ገደሏት። አጋጣሚ ቢያገኙ ተኩሰው የሚሾቷቷል። ምንም ጥያቄ የለም። በፍርድ ቤት ሄደው ልጃቸውን ሞታለች ብለው አስመስክረው ከባንክ አካውንት ውስጥ ገንዘብ መውሰድ ከቻሉ ከፈጣሪያችሁ በታች ማንን ነው ልታምኑ የምትችሉት? ምድር ላይ ማንንም ጋይስ፣ ማንንም በቃ በጣም ኦልሞስት 9ኛው ሺህ ጨርሰን 10ኛው ሺህ ሙላ ሳንገባ እንቀር። እንግዲህ ልጅ አባት ላይ አባት በልጁ ላይ ይነሳል ነው አይደል የሚባለው መጨረሻው ዘመን ላይ። እኔ አልሰማውም እና ግራ ስለገባኝ ነው ደጋግሜ የጠየኳት። ሞታለች። ሰው ሊዘርፋችሁ ይችላል፣ ማጅራታችሁ ሊሞት ይችላል። ሞታለች ብሎ ግን በፍርድ ቤት ማስመስከር ግን ትልቅ የሆነ የአእምሮ እንትን ይጠይቃል። ህሊናን መሸጥ ይጠይቃል። ጤና ይስጥልኝ። ኦኬ ቅድም የነበረችው ልጅ መታለች። ቆይ እስኪ ላስገባት። ቅድም የነበረችው ልጅ አሌክስ በጣም እሺ። ቅድም እኮ ኔቱ ተቋርጦ ነው። ኦኬ አሁን ይሰማሻል?
አዎ ይሰማል። አሁን አዎ ይሰማል። እና አሌክስ ቅድም ልጄ ለምን እንዳልተገረዘ ጠይቀህ ነበር አይደል? እሱ ላይ ነው የተቋረጠው። አዎ ምክንያቷ ነገር ምንድን ነው የሚለው አጠር ማለት በቃ የወለድኩት እሱ ቤተሰብ ጋር ነበረ። እሱ ደግሞ እዛ ስራ ላይ ነበረ። መጣ በወለድኩ በ3ኛ ቀኔ መጣ። ከዛ በኋላ ተመልሶ ሄደ። ምንም ያለኝም ነገር ያወራኝም ነገር የለም። ተመልሶ ሄደ። ምንም ያው ኖርማል እናወራለን፣ ግን ስለ ልጁ ግርዛት በቃ ምንም እንትን የምንለው ነገር የለም። እኔም በማይመች ሁኔታ ውስጥ ነበርኩኝና ያንን ለመዘርዘሪያው ሰዓት ስለማይበቃ 2 ወር ተቀመጥኩኝ ማለት ነው። እሱ ቤተሰብ ጋር ልጁ ሳይገረዝ ማለት ነው። 2 ወር ተቀመጥኩኝ። ሴቷ ልጅ ያን ሰዓት 5 ዓመቷ ነው። በቃ በ2 ወር ተነስቼ ልጁን ይዤ ሄጄ እሱ ያለበት ሀገር ተመልሼ ሄድኩኝ ማለት ነው። እቃ ጭነን ነበር የመጣ ነው። የምችለውን እቃ ይዤ ተመልሼ ሄድኩኝ። እዛም በቃ ለማስገረዝ ምንም ነገሮች አልተመቻቹልንም። እሱም እንደ አባት ምንም እንትን ያለው ነገር የለም። በቃ ከ6 ወር በኋላ ለማስገረዝ ስል ሰዎች ደግሞ አሁን በቃ እንትን አንደኛውን ይደግና ታስገርዣዋለሽ አሉኝ። በዛ ምክንያት አለፈ ማለት ነው። ያ ነው። እሺ ለሚዩት አርጊና አዳምጪ። እሺ አንደኛ ስለ ባህልሽ ከመምጣቴ በፊት ስለሱ ከማውራታችን በፊት ልጅሽን እንደው እንዴት ነው ያገባሽው? እኔ ማለት ያልገባኝ ነገር አንዳንድ ሰዎች ግን የምታገቧቸው አትሊስት የሰውነት ባህሪ የላቸው ትንሽ ሰብአዊነት። ምን አይነት ናርሲሲስት ቢሆን ነው ይህ ሰው? ማለት የመጨረሻ ራስ ወዳድ ቢሆን ነው እስቲል እኮ ማስገረዝ ይችላል ልጁ እኮ። ገብቶሻል? እንደውም አሁን በዚህ ዘመን በጣም ኢዚ ነው። ሆስፒታል ምናምን በቃ ሆስፒታል ሄደሽ ይዞ ሄዶ ልጁ በቀላሉ ሊያስገረዘው ይችላል። 9 ዓመቱ ቢሆንም ኢትስ ኦኬ ማለት 9 ዓመት መሆን የለበትም። በጣም ትልቅ ነው 9 ዓመት። አንድ ልጅ በ7 ቀኑ ምናምን ነው ለሚገረዘው። ግን ኢትስ ኦኬ እሺ። እንግዲህ በድሮ የምናስበው ነው ድሮ በነበረው ዘመን አካሄድ እንደው አንድ ሰው በ6 ዓመቱም በ5 ዓመቱም ይገረዛል ምናምን በሚለው አካሄድ ብንሄድ ልጁ አሁንም ይችላል መገረዝ ይችላል። ገብቶሻል? ገና ትልቅ ነው ምናምን የምትይው አይደለም። 9 ዓመቱ ነው። ምን የማንን ኮፈሪ ነው የሚያበጥረው? እቃ ነው ባል ነው ያገባሽው? የሃይማኖት አስተማሪ ነው አልሽ? ምን ነው የሃይማኖት አስተማሪ ይሆን? እኔ የምንም እምነት ይሁን ችግር የለብኝ። ግን የሃይማኖት አስተማሪ ሄዶ ያስተምራል? የሃይማኖት ቦታ ያስተምራል? ሰዎችን ቁጭ አድርጎ ስለ እግዚአብሔር ቃል እንዴት በምን አቅም በምን ሞራል ቤቱን መያዝ ያልቻለ፣ ትዳሩን መያዝ ያልቻለ፣ ሚስቱን መንከባከብ ያልቻለ፣ ልጆቹን ማሳደግ ያልቻለ ማንንም ያታልለው? እኔ ሰውን እኮ መሸወድ ይቻላል፣ እግዚአብሔርን ግን መሸወድ አይቻልም። እግዚአብሔር ልብና ኩላሊትን በደንብ አድርጎ ነው የሚመረምረው። የምናስበውን ገና ወደፊት የምንሆነውን ጭምር ማወቅ ይችላል። ለሰው ላይ ምሰል ነው ልብስ ለብሶ ዘንጦ መድረክ ላይ ወጥቶ የሚያስተምረው። አንቺን እዚህ ጋር እያስለቀሰ ከአንቺ ገንዘብ እየጠየቀ ስራ አይሰራም። ቁጭ ብሎ ቴሌቪዥን ተበላሸ፣ እንትን ተበላሸ፣ ሚክሰር ተበላሸ እንዲላክ እያለ በሴት ልጅ ገንዘብ ቁጭ ብሎ እየተጦረ የሚኖር ባህል እንዴት እንዳገባሽው ለእኔ ተአምር። ምክንያቱም ስታገቡ ይሁላችሁ ማየት ያለባችሁ ብዙ ነገር አለ። ትዳር ውስጥ ስትገቡ በነገራችን ውበት አይደለም፣ የሰውን ውበት አይደለም ማየት ያለባችሁ፣ ገንዘቡን አይደለም፣ ስልጣኑን አይደለም፣ የሆነ እውቀቱን አይደለም ማየት ያለባችሁ፣ ልቡን ማወቅ አለባችሁ። ገብቶሽ? ምንድን ነው የሚያደርገው? ተግባሩ ኃላፊነት መሸከም ይችላሉ። ወንድ እኮ ነው መሪ መሆን ያለበት። አንቺ ተሰደሽ ሰው ሀገር ለልጆችሽ መሰቃየት እኮ የለብሽም። ቢቻል እሱ ነው ሰርቶ ወጥቶ ማምጣት ያለበት። እንደ ወንድ አስፈላጊ ከሆነ ላግዘው በሚል ልታግዢው ትችላለሽ እንደ ሴት። ወንዱ ነው ግን ወጥቶ አድኖ ማምጣት ያለበት። ገብቶሻል? በተቃራኒ ቦታ ተቀያየራችሁ። እሱ ቁጭ ብሎ ቤት ውስጥ አንቺን ገንዘብ ላኪ፣ የምታስቀምጪው የት ነው የምታረጊው? የምታገኘው ድንቡሎ ሳንቲም እንዳለክ ከዛሬ ጀምሮ። ሁለተኛ በጣም እየከበደኝ አባቱ እያለ ልጁ አልተገረዘም እስካሁን ስትይ እኔ ተሸማቀቅኩ ለሱ። በእውነት ነው እንደ ወንድ
እንደ አባት አትሊስት የአባትነት ስነ ልቦና የለው? ትንሽ አይራራም? ይሄ ልጅ እድሜው እያደገ ነው። እንዴት አይሰማውም? ማለት ከአቅሜ በላይ የሆኑ ለዛ ነው። ገብቶሻል? አንቺ ገና ለገና ልጄን ላስገረዝ ምናምን ብለሽ ከሰው ሀገር ብድር ምናምን እየተቀበልሽ ነው ሄደሽ ለማስገረዝ። ምን አይነት ሜንታሊቲ ነው? ሰው እኮ በጣም እኮ አይምሮ ሊላሽቅ ይችላል። በጣም እኮ በቃ ማናችንም እኮ ፐርፌክት አይደለም። ስህተት እኮ ልንሰራ እንችላለን። ጉድለት ሊኖርብን ይችላል። ይህንን ግን መቀበል ይከብደኛል። ምክንያቱም ይህን ጎረቤትም ሊያደርገው ይችላል። ጀስት ማስተዋል ነው። ምን እንደሚጠብቅ ነው ማይገባል። እና ባሌ ብለሽ ይህን ሰው ነገ አቅፈሽ የምትተኝ ከሆነ ወይ አብረሽ ቁጭ ብለሽ ጠረጴዛ ላይ ምግብ የምትበይ ከሆነ ችግሩ ያንቺ ነው እንጂ እሱ ነው ብዬ አላምንም። ስለዚህ ከዛሬ ጀምሮ የምታደርጊው ነገር ልንገርሽ፣ ገንዘብ እንዳትልኪለት። ገንዘብ ላኪ እያለ በጣም እንዳያስቸግርሽና ውጥር አድርጎ እንዳይዝሽ ብድር ጠይቂው። ከቻልሽ ችግር አውሪበት፣ ሰላምሽ እንድታገኝ የምታገኙን ሂሳብ እየሰራ በዚህ ወር ስንት ደሞዝ ተከፈላት ምናምን ያለ ሂሳብ እንዳይሰራብሽ አንቺ ችግር አውሪበት። ወይም ብር ላክልኝ በይው። ከዛ ስራ ፈታው ጓደኞቼ ጋር ነው ያለው፣ ሰው ጋር ተጠግቼ ነው ያለው። አሁን እዚህ ባለውን በሀገሪቷም ሁኔታ ስራ የለም፣ ጠፋ። የሚያሰሩኝም ሰዎች ሌላ ሀገር ሄዱ። ከቻልክ እስቲ የተወሰነ ቀን ሰርቫይቭ ማድረግበትን ብር ስፈላልግህም አምጣልኝ፣ ወደ ሀገር ቤትም ለማምጣት ብር ያስፈልገኛል ብለሽ ብር ጠይቂው። አሁን ይሄ ምን ይሰጥሻል መሰለሽ? ሪሊፍ ይሰጥሻል። ቢያንስ እንኳን ሂሳብ እየሰራ ደሞዝሽን ካልኩሌት እያደረገ እንደዚህ ባናትሽ ሰላምሽን አይበጠብጠው። ብር ስለጠየቅሽ እሷም ችግር ላይ ነች የሚለውን ትንሽ ካሰበ አይምሮ ጋር ነው። ከዛ ብርሽን ታስቀምጫለሽ። የምታደርጊው ልንገርሽ፣ ብርሽን ቁጭ ያለሽበት ሀገር አካውንት ከፍተሽ አስቀምጪ። ከዛ እስቲ ምን እንደሚያደርግ ማየት። ሁለተኛ ልጅሽ ስራ እየሰራው ነው ብላሻለሽ፣ ወይም ልጅሽም አንቺ ላይ ያው የእሱ ምክር እየሰማሽ ምንም ጥያቄ የለም። አባት ተብዬው ነው የሚመክራት፣ እንዲህ በይ እንዲህ አድርጊ እንዲህ በያት እያለ አንቺም በልጅሽም አማካኝነት ጭንቅላትሽን ነው ሊመርዘው እየሞከረ ያለው። ከዛ የሚመጡ ነገሮችን ታይ አትመልሽ። ለምሳሌ እነሱ ሀገር ቤት ነው ያሉት፣ አንቺ ነሽ ሰው ሀገር የምትሆኝ ክልት ብለሽ የምትቀሪው የሚረዳሽ የሌለው ሰው። ለራስሽ ሁኚ መጀመሪያ። ከዚህ በኋላ የምትቆዩ ምን ያህል ጊዜ የሚሆን ገንዘቡን ግን ያዡ፣ ትርፍሽ እሱ ነው። ነገ ልጆችሽ ቢታመሙ የምትደርሽላቸው አንቺ ነሽ። ነገ ቢወድቁ አንቺ የምትሰሪው ነው ነገ የሚያተርፋቸው። ባልተብዬውማ ቁጭ ብሎ ነው ሙዚቃ እንትን የሚለው፣ ወይ ደግሞ ኤርፎን ሰክቶ ቴሌቪዥን ሲቀያየር ነው የሚውለው። ቴሌቪዥኑን ሸጥኩ ሲልሽ እንኳን ማሰብ አለብሽ። ይህ ሰውዬ ነገ አንቺንም ይሸጥሻል። ሰው ቆፍጠን በይ ማለት ነው። ቆምጨጭት ያለሽ ማለት እምቢ ማለት ትጀምረሽ፣ ጠንከርት ያለሽ ማለት እንዳታለቅሽ፣ በተለይ ፊት ለፊቱ። ስለዚህ ይሄንን ነው ማድረግ ያለብሽ ማለት ነው። ከዛ ባለፈ ልጅሽን ግን ቤተሰብ ካለ እናት አባት ካሉሽ ለእነሱ ንገሪና ልጁን ያስገርሱልሽ። 9 ዓመቱ ማለት ትችያለሽ። አሁን ኢትስ ኦኬ። ነገ ይወቅሳችኋል ካደገ በኋላ። ነገ ልጁ ጠላቱ የምትሆኑት አንቺም እሱ በጊዜ ይህን ነገር ማድረግ ካልቻላችሁ። እሺ 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 አሌክስ ወንድሜ በጣም አመሰግናለሁ። እሺ አዎ ልክ ነህ፣ እሱማ ልክ ነህ። እና ክረምት አሁን ዘንድሮ ራሱ የ2 ወር መገረዝ ይችል ነበር፣ ያው እሱ ስለንትን ስላላለበት ነው። እና ደግሞ እዚህ ጋር የምጨምረው ነገር አሁን እኔ አሁን ግራ የገባኝ ነገር አሌክስ እናትና አባቴ የለኝም። ለዛ ነው እናትና አባቴ በህይወት የሉ። ለዛ የለም ሌላ ወንድምም እህትም ምንም ቤተሰብ የለሽ? ይህን እህት ነበረችኝ፣ በልጅነቴ ነው የወጣሁት። የት እንዳለች አላውቅም፣ እሷም የት እንዳለው አታውቅም። ምንም ቤተሰብ የለሽም? ምንም ዘመድ አክስት አጎቶች ነው አክስት አጎት አሉኝ፣ ግን ከወጣሁ በጣም ረጅም ጊዜ በ10 ዓመቴ ነው የወጣሁት ከሀገሬ ማለት ነው። ሩቅ ነው፣ ክፍለ ሀገር ነው። እና ስማቸውን አውቃለሁ፣ ግን መልካቸውን ባያቸው አክስቶችና አጎቶች አላውቃቸውም። እህት እንዳለችኝ አውቃለሁ፣ ስሟን አውቃለሁ፣ ግን መልኳን እራሱ አላውቅም። የሆነ ቀን ላይ ወጥቼ በቲክቶክ
ሊያፈላልጉኝ የሚችሉ ሰዎች ጋር እመክራለሁ እላለሁ። ግን ፎቶ የለኝም እና ቤተሰብ የለኝም። አንዱም እየጎዳኝ ያለው ያ ነው። አይዞሽ፣ ተረጋጊሽ፣ ምንም ችግር የለም። አሁን ቤተሰብ ባይኖርሽ ትወድቂያለሽ ወይ ትጠፊያለሽ ማለት ነው። እግዚአብሔር ካጠገብሽ እስካለ ድረስ ብቻሽን ሆነሽ የማትወጪው ተራራ ማታሸንፊው ትግል አይኖርም። ቤተሰብ ቢኖርሽም የተለየ ምድር ላይ እንትን የምትይው ነገር ግን ባይኖርሽም አትሞቺም፣ አጠፊም። አሁን ግን የተፈጠሩብሽን ችግሮች መፍታት ያለብሽ አንድ በአንድ። ይህ ሰውዬ እንደማይሆንሽ ይታወቃል። በቃ መጦሽ እንደ ሸንኮራ መጦሽ ይሁን። ይህ ትርፍሽ አሁን ሰርተሽ የምታገኘው ገንዘብ ከሰማይ በታች ዋስትናሽ። ይህን በደንብ አስመሪበት። ሌላ ማንም ቤተሰብ የለሽም፣ ደብበኝ ጓደኛ የለም፣ ዘመድ አዝማድ የሚረዳሽ የለም፣ የሚረዳሽ የለም። ስለዚህ ምድር ከሰማይ በታች ከእግዚአብሔር በታች አንድ ልትተማመኝበት ልትደገፊበት ነገ እተርፍበታለሁ ብለሽ የምታስቢው አንድ መንገድ ምንድን ነው? ገንዘብ 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 ነው። እሱን እንዳታጠፊ። ዝም ብለሽ አትላኪ። ለዚህ ፈለግኩ ሲልሽ አትላኪለት። ብር ጠየቂው። አንቺ በቻልሽው መጠን ሴቭ አድርጊ። እዛ ወደ ሀገርሽ ሂጂ። ይህን ሰውዬ ከህይወትሽ አሽቀጥረሽ በብልሃት በጥበብ ቀስ ብለሽ ልጅሽን ታስገድዣለሽ። ምንም ችግር የለም፣ ምንም ችግር የለም። እሺ ማለት ምንም አሁን 9 ዓመቱ ነው፣ ችግር የለም። እሺ ያን ያህል በጣም ይሄ ገፋ ምናምን አይደለም። ስለዚህ ተረጋጊና መጀመሪያ አሁን አንቺ ጠንካራ መሆን አለብሽ እነዚህ ሙሉ ነገሮች ለማድረግ። እሺ እሺ አሌክስ ወንድም ክበርልኝ። በጣም አመሰግናለሁ። በጣም ጨንቆኝ ነበረ። ሳምንት ባራዶ ነው ያለሁት እና ቀለለኝ ትንሽ አሁን ደበለኝ። እሺ አመሰግናለሁ አሌክስ ክበርልኝ። እሺ አሌክስ መልካም ቀን። እሺ ታሳዝናለች። እንግዲህ ያገባችሁት ባል ከጎናችሁ መቆም ካልቻለ ማን ነው? ምንድን ነው ታዲያ ትዳር? እኔ እየገባኝ ያለው ነገር ትዳር ማለት መረዳዳት ነው። ስልክ ፈልጌ ነበር የምትሉኝ ስልክ ለማዘዝ እዚህ ቲክቶክ ፕሮፋይሉ ስልክ ቁጥር አለላችሁ። የዋትሳፕ ላይ መልዕክት አስቀምጡልኝ።